ሰላም ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት በዓለም ዳርቻ የቃል ዩቱብ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። እንኳን አደረሳችሁ ለእርገት በዓል በሰላም አደረሰን አደረሳችሁ እያልኩኝ ዛሬ እንግዲህ እርገት በሚገርም ከቤቴ በጣም ደስ በሚል ሁኔታ እርገትን አሳለፍኩኝ እላችኋለሁ ውዶች። እና በጣም ደስ የሚል ቀን ነበር። ለእናንተም እንደዛው እመኝላችኋለሁ። ዛሬ እንግዲህ በጣም እኔ ጮማ አልወድም፣ ግን ጮማ ሆኖብኛል ማለት ነው። እዚህ ጋ ለእርገት ያዘጋጀሁት ስጋዬ በጣም ጮማ ሆኗል። ጮማ በጣም አልወድም፣ ግን ምንም ማድረግ አልችልም። እዚህ ጋ ቀይ ስጋ ጥብስ አድርጌ በመጥበሻ ቁርሳችንን በደንብ አድርገን የበላ ነው። ተቁርሳችን እየተረፈን እዚህ ጋ ጥብስ አለ ማለት ነው። ሽንኩርት እና ዘይት ይቁላላና ከዛ ዛሬ ይደረጋል። ከዛ በቃ በዛ ጠብሳችሁት ኦማይ ጋድ ሽንኩርት፣ ይሄ አረንጓዴ የሚታያችሁ ሽንኩርት እንትን ነው ቃሪያ። ከዛ ሽንኩርት ታደርጉበታላችሁ። ኦማይ ጋድ በእውነት በጣም ጥማችሁን ነው የሚቆርጥ አልኳችሁ። የስጋ ፍቅር ያላችሁ ማለት ነው። በጣም በጣም ነው የምነግራችሁና ለሁላችሁም መልካም እርገት እየተመኘሁላችሁ። ከዛ ጠዋት ላይ እንግዲህ ቸበስበስ አድርገን ቁርሳችንን ከበላን በኋላ ቡናችን እያፈላን እዚጋ ሽንኩርታችንን ለላጥን ልንፈጭ እዚጋ አዘጋጀን ማለት ነው። ልንፈጭ ነው፣ ትንሽ ነው መፈጨው፣ መፍጫ ትንሽ ናት እና እንዳይተሰበርብኝ ትንሿን ነው መፈጫት ማለት ነው። ወጥ ለመስራት ለምሳ እዚጋ ደግሞ ቡና ምናምን እየጠጣን ነው፣ ሽንኩርት እየፈጨው ያለሁት ማለት ነው። ቡና ነው እንጠጣላችኋለሁ ውዶቼ። ኑ ቡና ጠጡ፣ ኑ ቡና ጠጡ። ቡና ጀበናዬ፣ ቡና ገንዳዬ ምናምን ደስ ያሉም ደግሞ ክብሪቱ ወይኔ ምን ታዛለኝ መሰላችሁ? ማዳሜ ማለት ነው ክብሪት አለው ያገራችሁ አለች። እንደው ጭራሽ እኮ ምንም የሌለበት ሀገር የተፈጠር ነው የሚመስላት። እና ግን እኛ ያለን እነሱ የላቸውም። ግን ምን ዋጋ አለው? የሚበልጡን በብር ብቻ ነው እላቸዋለሁ። ቡናዬን ቀዳሁት። ዩቴደሮ አይን የመሰለ ቡና ቀዳሁት ማለት ነው። በስመ አብ የሞተን የሚያድን አልኳችሁ። ሙት ያድናል የኔ ቡና። ባይዘወይ የቀመሰ ነው የሚያውቀው፣ ያልቀመሰ አያውቀውም። እና በጣም ደስ የሚል ቡና እየጠጣን እዚህ ጋር ሽንኩርታችንን እየላጥን ከዛ ወጣችንን እንሰራለን እላችኋለሁ ውዶች። እና እዚህ ጋር ቡናዬን ቁጭ አርጌ ልሰጥ ነው ለውዱ የልጅ አባቴ እላችኋለሁ። የኔ ሁሉ ነገር ከዛ አትነሳ እኔ መጥቼ እሰጥሃለሁ አልኩትና እዚህ ጋር ቁጭ ያደረግኩለት። ብዙም የካሜራ ፍቅር የለውም እላችኋለሁ ውዶቼ። ትንሽ ከቴክኖሎጂው ዓለም ወጣ ያለ ነው። ብዙም ያን ያህል መቀላቀል አይፈልግም እላችኋለሁ ውዶችዬ። እና ነው ቡና እየጠጣችሁ። ኦማይ ጋድ የእውነት እኔ በጣም ነው ቡና ደስ የሚለኝ። በቃ ሱስ ሳይሆን ሱስ የለብኝም፣ ግን ቡና ምናምን ቤት የፈረሽ ጠዋትም ሆነ ቀንም ሆነ ደስ ይለኛል። ማታ ግን ያልወድም፣ ማታ ቡና አልወድም። ምናልባት እንግዲህ አመቶብኝ ምናምን ካልሆነ በቀር ለእኔ ማታ ቡና አልፈረሽም። ግን ጠዋት ላይ ረፈድ ብሎ እንደዚህ ቁርስ ሰዓት ከዛ ምሳ ሰዓት ላይ በጣም ደስ ይለኛል እላችኋለሁኝ። እና ወደ ሽንኩርታችን እንግዲህ መከታተፍ እንፈጫጫታለን ሽንኩርታችንን። ከዛ ፈጫጭን፣ ከዛ ክችኔን፣ ወይኔ ክችኔን አሳየኋቸው እያልኩ ነበር። እንግዲህ ሰው ባለው ነው ውዶቼ። እንግዲህ ከዚህ ነው ሰው ወደ ትልቅ ደረጃ የሚደርስ። በእርግጥ ይሄ የሌለዋልና በጣም እግዚአብሔር ይመስገን ከበታችም ሆነ ከበላይ አላይም። ምክንያቱም ራሴን ከራሴ ጋር እንጂ ከማንም ጋር አላወዳድርም እላችኋለሁ። በጣም ይገርማችኋል። በጣም ራሴን ብቻ ነው የምኖረው። ማርያምን ወደታችን ማላይም ወደ ላይ ማላይም። እና ቅድም እንግዲህ ከድኝ እዚህ ጋር ያስቀመጥኩት ስጋ እንደዚህ በዘይት ጥብስ አረኩትኝ። የሚገርማችሁ በጣም ነው የሚጥም። በጣም ደግሞ በቃ ታይሎ እንትን ይላል ማለት ነው። ከዛ እዚህ ጋር ብስል ያደረኩት ጮማ ይበዛበታል እንደነገርኳችሁ፣ እና ግን እንዴት እንደማደርግ አላውቅም። ከዛ ጮሞ ራሱ ዘይቱ ትንሽ ነበር ያደረኩት፣ ግን ጮሞ ራሱ ዘይት ሆነና ይሄን ሽንኩርት ማለት ነው እቀላቅለዋለሁ። ቅልቅል በቃ እዚህ ጋር ቀላቅለዋለሁ የተፈጨ ሽንኩርት። ከዛ በሚገርም ሁኔታ ምንም ደቂቃ አይቆይም። የሚገርማችሁ ታሎ ነው የሚበስለው። ይሄን እንደዚህ ታደርጋችሁ በኋላ በቃ ምንም አይቆይም ማለት ነው ወዶቼ፣ ምንም አይቆይም።
አንዳንድ ጊዜ በርበሬውን ያቁላሉና ሽንኩርቱም ከዛ ስጋውን ያደርጋሉ። ያ ተሎ አይበስልም እምላችሁ አይበስልም። እና ወጣችን የምንሰራ ቡናችን እየጠጣን ነው። ሁለተኛው ቡና ደረሰ እና ከዛ እዚህ ጋር ደግሞ ቡናዬን እየቀዳ ነው ማለት ነው። ስኳር ቆሎም ዘገን እናደርጋለን። እዚህ ጋር ቆሎ የሚያምር ቆሎ አለ። ማርያምን በጣም ማለት ነው። እንደኔ ቆሎ ዳቦ ነገር ብቻ እሸት ነገር ብቻ ያው መቼም ኢትዮጵያ ሆኖ የሚጠላ የለም። ግን እኔ ዋናይት ነኝ አልኳችሁ። እዚህ ጋር እንደውም ቆቆሎ እሸት ሁላ አለ። እኔ ጋር የሌለ ነገር እኮ የለም እናንተ ማርያምን እንደ ሁሉን ነገር ነው የምወድላችኋለሁ። ከዛ ቡናችንን ቀዳ እናደርግና ይሁት የሚገርም ማለዳ ነበረ እያሳለፍነው ማለት ነው። በጣም ደስ ይላል። ደስ እዩትማ። ኦ ማይ ጋድ እንዴት ደስ እንደሚል እኔማ በቃ እንደዚህ ብቻ ሲሸተኝ ምናምን ሳይ ብቻ ነው አልኳችሁ ጥሜ ቁርጥ የሚለው አልኳችሁ ውዶቼ። እና በቃ እግዚአብሔር ይመስገን እንግዲህ ቡናም እየጠጣችሁልኝ ቆሎም እየዘገናችሁ ቁርስ እየበላችሁልኝ እላችኋለሁ። ቁርሳችን እዚህ ጋር እግዚአብሔር ይመስገን እዚህ ጋር ቁርስ ቆንጆ ቁርስ ቅድም እንዳልኳችሁ ነው ማለት ነው። እንግዲህ በዚህ መልኩ ነበረ ቁርሳችንን የበላን። ይውልኝ ቁርሳችንን በዚህ መልኩ ነው የበላን ማለት ነው። የኔ የቤት የንጉስ የልጄ አባት ውዱ ባሌ እየበላ ነው እና አላየኝም። የሚገርማችሁ አላየኝም፣ ማርያምን አላየኝም እላቸዋለሁ። ቢየኝ እንደዚህ አይሆንም እና በጣም አስቆኛል። እና ውዶችዬ ዛሬ እንግዲህ ከጠዋት ጀምሬ እስከ ማታ ነው እየሰራሁላችሁ ያላችሁት። ከቁርስ ጨረስን። ከዛ ወደ ምሳ ሄድን። የምሳ የተሰራው ወጥ በጣም ነው የሚያስፈራ ነበረ። ምክንያቱም በጣም በቃ ጮማ ነው ነው የምላችሁ በቃ። እና ግን እንደው ውብ ነው ብዙም አልፈራሁትም። ከዛ ትንሽ በሳህን ቀነስ አደረግን። ከዛ እዚህ ጋር እንጀራችን ይኸውት እንግዲህ ጎጃም አዳል ይለያላችኋለሁ። ከላይ ያረኳት እንጀራ ምጣዱ ግማ ስለነበረ ከዛ እንደዚህ አድርጋብኝ ነው። ይኸውት እንግዲህ ሲያሞናድለው ነው የእናንተ ቀን እንደዚህ ነው የማሞናድልላችሁ። ጎጃም እንጀራ ያቺማ ደረቅ ያለ እንጀራ ስለሆነች ከላይ የመጨረሻዋ እንጀራ ብዬ እንትን አልኳት። ከዛ እዚህ ጋር እንጀራዬን ዘርጋ አረጋለሁኝ። እዚህ ጋር እየዘረጋጋሁ ነው እንጀራዬን። እንግዲህ ከቁርስ በኋላ እንግዲህ ስንት ሰዓት መሰላችሁ ምሳችንን? በቃ ምንም ጠዋትና ማታ ላይ ነው። በእርግጠኛ በቀን ሁለቴ ነው። ምክንያቱም በቃ የሆነ እንደዚህ ምግብ እንትን አንልም ብዙም ማለት ነው ውዶችዬ። እና ቤታችን ይኸው ደግሞ ከሰዓት ውጭ ላይ ነበር ፍርሽ ያደረግነው። በቃ እግዚአብሔር ይመስገን በዚህ መልኩ ምሳችንን አቀረብን። ስታይ አያምርም? ኦማይ ጋድ የእውነት እንደውም ውጭ ስለሆንን ብዙም እንትን አላለልኝም ማለት ነው። እና ውጭ ላይ ሆነን ነው ቪዲዮ እየቀረጽኩላችሁ። እዚህ ጋር ፍርሽ አድርጌ ቡናዬን ምኔን በቃ እዚህ ጋር ፍርሽ አደረግኩና ከውዱ ከልጄ አባት ጋር ማለት ነው ፍርሽ አድርጌ ልጄን እያጫወትኩኝ በቃ መሆን የምፈልገውን በአቅሜ እየሆንኩና እያደረግኩ ነው። ቡናዬ ኦማይ ጋድ እንዴት እንደሚያምር ማለት ነው። እናንተ ይሄ ቡና አንዱን ኩንታል ነበር ገዝቶ ማስቀመጥ። በቃ ምን ልበላችሁ የበላነው ምግብ ኦማይ ጋድ በጣም ነው የሚጥም። ምሳችንን እንግዲህ ልንበላ ነው። ኑ እንብላ እስቲ፣ ኑ ተሎ ቡና ጠጡ፣ ኑ እስኪ እንብላ እንጠጣ እላችኋለሁ ውዶቼ። እሺ እንደው ይሄንን የሰራ እጅ ይባረክ በሉ። እንደዚህ ፈትፈት አድርገን እንግዲህ እንደዚህ እየበላን ነው። እውልኝማ የኔ ውድ ልጅ እዚህ ጋር እርብሽ እንደው የሆነ የሚያደርገው ነው ቁጥር የሚጠፋው አልኳቸው። ውጭ ላይ ስፈርሽ በቃ በጣም ደስ የሚለው። ዛሬ አመት ባላችን ነው ወይ ዛሬ ምናችን ነው ወይ ነው የሚል እና በጣም ነው ደስ የሚለው አልኳችሁ። በእርግጥ እንኳን ለህፃን ለአዋቂ ራሱ አንዳንድ ጊዜ ካለንበት ነገር ስንንቀሳቀስ አዳዲስ ነገሮችን ስናደርግ በጣም ነው ደስ የሚለን። እስኪ እነሱ ጉረሱልኝ፣ ጉረስ ነው የእናንተ እህት በጣም ነው በቃ ለስለስ ያለች ምግብ በጣም ማለት ነው። ግቢ ይኸውልኝ ግቢ ባይዘው ጠባብ እንዳይመስላችሁ ሰፊ ነው።
እንግዲህ ይሄ የአንድ ሰው ግቢ እግዚአብሔር ይመስገን ለእኔ ይበቃኛል። ፍቅር ካለ ይሄ ለ10 ለ30 ሰው ይሆናል እንኳን ለአንድ ሰው እና ከጀርባዬ ኩሽና ያለች እንጀራ የማበስልባት ኩሽናዬ ማለት ነው። እንጀራ የምጋግረው በኤሌክትሪክ አይደለም በእንጨት ነው ማለት ነው። እና እንደዛ እላችኋለሁ። በጣም ቆንጆ ምግብ ሰርተን እዚህ ጋር ሰርቼ እየበላን ነው። እዚህ ጋር እያወሩ ምናምን እያሳቁኝ ነበር እላችኋለሁኝ። ኧረ እዛ የሆነ ነገር ገባ እያለኝ እኮ ከዛ እየሳኩ ነበር። እስቲ እሱ ቀመስ አድርጉልኝ እያልኩኝ ከዛ ደግሞ ባባዬ ወይኔ ወይኔማ ገባው አለ። ደነገጥኩኝ። ወይኔ ከዛ ዳዊት ያልኩና እዚህ ጋር ደግሞ የዳዊት አባት አለ። ኧረ አልነካኋችሁም እያልኳቸው ነው። ካሜራ የሞት ያህል ነው የሚፈሩት እና አንዱ አልነካኋችሁም ተውኝ፣ ጨለፍ አድርጊያችሁ ተሆነ ይቅርታ እያልኳቸው ነው። ከዛ እንግዲህ ለምን ቁጭ አላችሁን የስር እያልኩ እንደዚህ እንትን እልባችኋለሁ፣ ቀላልድባችኋለሁ ማለት ነው። እና ይኸውል እንግዲህ ግቢያችን ላይ ፍረሽ አድርገን በቃ በዚህ መልኩ የሆነ ነገር በቃ እያሳቁኝ ነው እኔን ማለት ነው። እና ግን እኔ ዝም አልኳቸው። እዚህ ጋር ስራ ይዤ አይደለም ብዬ ሙያ በልብ ብዬ ዝም ብዬ ቪዲዮን እየሰራሁ ነው እላችኋለሁ የኔ ውዶች። እዚህ ጋር ምግቤን እየበላሁላችሁ ነው። በጣም ቆንጆ ምግብ ነው በእውነት በጣም ነው የሚጣፍጠው። ማይ ጋድ ግቢ እንጀራ መጋገርባት ምጣድ ትታያለች። እንጨት እዛ ውስጥ ይታያል ተከምሮ። ከዛ ደግሞ ኦማይ ጋድ እዚህ ጋር ቡናችን ደረሰ። በቃ ምሳ በላን። ከዛ በኋላ ቡናችንን አፈላን። ከሰዓት ላይ ያው ውጭ ላይ እንደፈረሽኩ ነገርኳችሁ። በቃ እግዚአብሔር ተመሰገነ ይሁን። ደስታዬ ሁሉ ነገር እግዚአብሔር ይመስገን በራሴ ነው፣ በማንም አይደለም። እና እግዚአብሔር የሚገርም ጊዜን ያሳለፍኩት በጣም ደስ ብሎኝ ማለት ነው። እና እርግጥ ብዙ ጊዜ ሰዎች ከቤተሰቦቻቸው ምናምን ጋር ነው የሚያሳልፉት እና እግዚአብሔር ሁሉ ነገር የሆነው ደግሞ ለእኔ ቤተሰብ ሰጥቶኝ በቤቴ እንደዚህ ስለምውል እግዚአብሔርን በጣም ደስተኛ ነኝ እላቸዋለሁ። ምንም ጉድለት አይሰማኝም። በጣም ሙሉ ሰው አድርጎ እግዚአብሔር ስላደረገኝ እላቸዋለሁ። ብቸኝነት ለሚሰማችሁትና ወንድሞች ማለት ነው። እና እናንተ ብቸኛ አይደላችሁም። እውነት አንዳንድ ጊዜ ራሳችሁን በደንብ አድርጋችሁ እንትን ማለት አለባችሁ። እሺ እግዚአብሔር የተመሰገነ ይሁን። ጓደኛም ቤተሰብ ነው፣ ልጅም ቤተሰብ ነው፣ ባልም ቤተሰብ ነው። ግዴታ ከማህፀናቸው የወጣን እናት አባት ስለሌለን ብቻ ራሳችንን መጉዳት የለብንም እላችኋለሁ። በጣም ወዳችኋለሁኝ። እኔ ከእንደው ከሆንኩት ነገር ላጋራችሁ ብዬ ነው፣ ይጠቅማችኋል ብዬ ነው። እዚህ ጋር እንግዲህ ቡና 3 ስኒ ያዘጋጀው ልጄ ባሌና እኔ ማለት ነው። በቃ እግዚአብሔር ይመስገን። በጣም የምወዳት ደግሞ ውዷ ጓደኛ የነበረች እሷ ደግሞ ዛሬ አጋጣሚ ሆኖ ወደ ገጠር ሄዳለች ማለት ነው። ቅርቅር እያለኝ ነው በእርግጥ ዛሬ ያሳለፍኩትኝ፣ ግን ምንም ላደርግ አልችልም። ተመካክረን ስለሆነ ግዴታ የምትሄድበት ጉዳይ ስላላት ነው የሄደችው እና እግዚአብሔር በሰላም መልሳ ችግር የለውም። እኔ እና እሷ ሁሌም ዓመት በዓል ስለሆነ ቤታችን ችግር የለውም አልኩና በቃ እዚሁ እኛ ብቻ ዋልን ማለት ነው። እግዚአብሔር ይመስገን። ይውልኝ እጣኔ እንደው እንዴት እንደሚሸት ልነግራችሁ አልችልም። ግቢውን ብቻ ሳይሆን ሰፈሩን ሁላ ነው አልኳችሁ። በቃ ለየት ያለ መዓዛ የሆነ ሽታ የነበረው እና በጣም ደስ ይል ነበር። ይኸው እንግዲህ ቡና እንደምታውቁት ነው። እኔ ማርያምን እንደው ይሄ ቡና ግን ኦማይ ጋድ ይሁትማ እስኪ ይሁትማ ቡናን የሚያውቅ ነው የሚያውቀው በእውነት። እና እግዚአብሔር ይመስገን ቡናችንን ቅድት አደረግን። እንግዲህ እዚህ ጋር የዳዊትዬ ቡና የአባታችን ቡና እና የእኔ ቡና ተቀዳ። ከዛ የአባቴን ቡና እንሰጣለን እዚህ ጋር ግን ከዛ ብድግ እናደርግና እዚህ ጋር እናስቀምጥና ከዛ ማንኪያ አድርገን ስጥት ነው የምናደርግ እላችኋለሁ ውዶቼ። እንግዲህ በጣም ቀናችን ሁሉ ከጠዋት ጀምሮ እስከ ማታ እንዲህ ነበረ። በእውነት በጣም ጥሩ ጊዜ እንዳሳለፋችሁ እንዳያችሁ አምናለሁኝ። እዚህ ጋር ደግሞ እኔ ጋር ቁብ ብዬ የሆነ አረቄ የሚመስል ነገር እየጠጣሁላችሁ ነው። አረቄ ላይ መጠጣት እየተለማመድኩላችሁ ነው እዚህ ጋር እና የሆነ ይጣፍጣል፣ ግን ደግሞ ቆምጠጥም ይላል እንደ አረቄም ይመስላል። እና እኔ ብዙ ጊዜ አልኮል ጋር ነፃ ነኝ እግዚአብሔር ይመስገን። ግን የሆነ አየችሁት ፊቴን ሁላ ቀየረው። የሆነ ቴስቱ ምን እንደሚል ራሱ አይታወቅም። እና ብቻ ጠጣሁላችሁ፣ በደንብ ነው የጠጣሁት። ዋ እንደው ዝም ብዬ አጠጥመዋለሁ፣ ይጠገንነኛል።
ወይኔ ጉዴ ሳኩኝ እዚህ ጋር ማለት ነው። ደገምኩት ደግሞ እያጠጣምኩላችሁ ነው። ኦማይ ጋድ እያልኩ ነው። እና ይሄን ይመስል ነበር ከጠዋት እስከ ማታ ያለነበረ ውሏችን። ስለተከታተላችሁ በጣም አመሰግናችሁ፣ እወዳችኋለሁ። በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልኝ ውድ ኢትዮጵያውያን። እግዚአብሔር ይመስገን ስለ ሁሉም ነገር እላችኋለሁኝ። እሺ ውዶቼ እንደው በትንሹ እንደው የሩብ ሩብ ነው ራሱ ይቀረጽኩላችሁ እንጂ እንግዲህ በቀጣይ እንግዲህ ደግሞ አብሮኝ የሚኖር ሰው ሲኖር